ሰላም ሰላም የአማሪክ ፕላስ የዩቲዩብ ቻናል ቤተሰቦች እንደምን አላችሁ? ዛሬ በክፍል 2 ከባለፈው ክፍል የቀጠለውን ክፍል 2ን ስለ ጽህፈት ደረጃዎች የምንነጋገር ይሆናል። በባለፈው ክፍል እንደምታስታውሱት ስለ ቋንቋና ንግግር እንዲሁም ደግሞ ስለ ጽህፈት ምንነትና ስለ ጽህፈት አገልግሎት የተወሰኑ ነጥቦችን ለማንሳት ሞክረናል። ዛሬ ደግሞ በቀጣይ ክፍል የጽህፈት ደረጃዎች የሚል አጠር ያለ ትምህርት ይዤላችሁ ቀርብ ያለውን ቻናሉን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ተከታተሉን። ቀጥታ ወደ ትምህርታችን እንገባለን። እንግዲህ በባለፈው ክፍል ስለ ጽህፈት ምንነት አንስተን የተወሰኑ ነገሮች አንስተናል። ዛሬ ደግሞ ጽህፈት ደረጃዎች ምንድናቸው፣ ስንት አይነት ደረጃዎች አሉ የሚሉትን እንመለከታለን። የጽህፈት ደረጃዎች እንደሚታወቀው 4 ደረጃዎች አሉት። አሁን ካለበት ደረጃ አሁን ከምንገለገልበት የአጻጻፍ ስርዓት ከመድረሳችን በፊት ከዚህ ቀደም ደረጃ በደረጃ ያየናቸው 4 የጽህፈት ደረጃዎች አሉ። እያንዳንዱን እንመለከታለን። የመጀመሪያው ስዕላዊ የአጻጻፍ ዘዴ ነው። ስዕላዊ የአጻጻፍ ዘዴ ወይም ደግሞ ፒክቶግራፊክ ራይቲንግ ሲስተም ምንድነው ብለን ስናነሳ ስዕላዊ የአጻጻፍ ዘዴ ይህ ጥንታዊ እጅግ በጣም ጥንታዊነት ያለው የጽህፈት የመጀመሪያ ተደርጎ የሚወሰድ የአጻጻፍ ስልት ነው። እንግዲህ በጣም ረጅም እድሜ ያለውና ከቋንቋ ጋራ ግንኙነት ያለው ከቋንቋ አፈጣጠር ጋራ የተዛመደ አይነት ያለው ነገር ነው። በዚህ ዘዴ ውስጥ ሐሳብን ወይም ምልክትን ለማስተላለፍ ነገሮችን በቀጥተኛ መንገድ መጠቀም ያስፈልጋል ማለት ነው። ወይ ደግሞ የነገሮችን ቀጥተኛ ስዕሎችን መጠቀም ያስፈልጋል ነው። ሐሳብን ለመግለጽ ወይም ደግሞ ስሜትን ለመግለጽ የምንጠቀምባቸው ስዕሎችን ነው። እዚህ ይህ ስዕላዊ የአጻጻፍ ዘዴ በባህሪ ደረጃ ስንመለከት ምልክቶቹ በቀጥታ የሚወክሏቸው ቁሶቹን ይመስላሉ ነው የሚወክላል ማለት ነው። ለምሳሌ ፀሐይ ለማለት የፀሐይ ስዕልን መሳል የግድ ይላል። ሰው ለማለት የሰውን ስዕል መሳል፣ እንዲሁም ደግሞ ውሃን ለመሳል ሲፈለግ ወይም ውሃ የሚለውን ሐሳብ ለመግለጽ ሲፈለግ የውሃ ሞገድን ወይ ደግሞ የውሃ ጅረትን መጻፍ ወይም በመሳል ሐሳብን ሲገልጽ እንደነበር ይታወቃል በጥንት ሰዓት ማለት ነው። ሌላው ሁለተኛው ይህ ስዕላዊ የአጻጻፍ ዘዴ የሚታይበት ጉድለት ውስጥ ምንድነው? እንግዲህ ጥንካሬ እንዳለ ሁሉ ጉድለቶችም ይኖሩታል ማለት ነው። ስለዚህ ስዕላዊ የአጻጻፍ ዘዴ የሚታይበት የተወሰኑ ጉድለቶች አሉበት። የመጀመሪያው ረቂቅ የሆኑ ሐሳቦችን እንደ ፍቅር፣ ጥላቻ፣ ረሃብ፣ ማሰብ ያሉትን ነገሮች በቀጥታ በስዕል መግለጽ አለመቻሉ አንደኛውና የመጀመሪያው ችግር ነው። ጥላቻን ለመግለጽ፣ ፍቅርን ለመግለጽ፣ ረሃብን፣ ውሃ ጥምን፣ ስሜትን ለመግለጽ ስዕሎችን ለመሳል በጣም ከባድ እንደሆነ ወይም ደግሞ በዚህ አይነት መንገድ በስዕላዊ መንገድ እነኚህን ስሜቶች ለመግለጽ አስቸጋሪ እንደሆነ ይነገራል። ይሄ አንዱ ጉድለቱ ነው። ሌላው ሁሉንም ሰው አንድ አይነት መረዳት እንዲኖራቸው አለማስቻሉ ነው። አንድ ሰዓሊ የሚስለውን ስዕል በስዕሉ አማካኝነት ማስተላለፍ የፈለገውን መልእክት ሁሉም ሰው በአንድ አይነት መንገድ ሊረዳው አለመቻሉ ነው። ስለዚህ አንድን ስዕሉን አይተን እኔ የተለየ ግምት ልሰጥ እችላለሁ፣ የተለየ ትርጉም ልሰጥ እችላለሁ። ሌላውም እንደዛው የተለየ ትርጉም ሊሰጥ ይችላል ማለት ነው። ያ ማለት ትርጉሙ የሚወሰነው እንደ ተመልካቹ ነው፣ እንደ ስዕሉን እንደሚያነበሰው ነው እንጂ ሰዓሊው እኔ ማስተላለፍ የፈለግኩት መልእክት ይሄ ነው፣ ስለዚህ እናንተም በዚህ አይነት ደረጃ ተረዱት የሚል የሚያስችል አቅም የለውም ነው። ስለዚህ ከዚህ አንፃር ጉድለት አለብን ነው። ሌላው እንደ ትክክለኛ ስርዓተ ጽህፈት አለመወሰዱ ነው። ትክክለኛ ስርዓተ ጽህፈት አለመወሰዱ ሌላው የሚታይበት ችግር ነው ማለት ነው። ለምሳሌ የጥንት ግብፃውያን የሚጽፉበት ሄሮግራፊክስ የተሰኘው የአጻጻፍ ስርዓት ትክክለኛ የአጻጻፍ ስርዓት ነው ብሎ ለመቀበል መቸገር፣ እንዲሁም ደግሞ የሱሜሪያን የአጻጻፍ ስርዓቶችም እንዲሁም ሄሮግራፊክስ የተባለው የአጻጻፍ ስርዓት እንደዚሁ እንደ ምሳሌ ሊነሳበት የሚችል ነገር ነው ማለት ነው። ሁለተኛው ቃላዊ የአጻጻፍ ዘዴ ነው። ቃላዊ የአጻጻፍ ዘዴ ወይ ደግሞ ሎጎግራፊክ ራይቲንግ ሲስተም የምንለው ነው። ይህ የአጻጻፍ ስርዓት በሁለተኛ ደረጃነት የሚቀመጥ የአጻጻፍ ስርዓት ነው። ቃላዊ የአጻጻፍ ዘዴ ቋንቋና ጽህፈት ቀጥተኛ ግንኙነት ያሳዩበት ሂደት ነው ማለት ነው። አንድ ምልክት የሚቆመው ለአንድ ቃል ነው። ምልክት አለ፣ እነኛ ምልክቶች ለመግለጽ የምንጠቀምበት ቃል አለ ማለት ነው። ስለዚህ አንድ ምልክት የሚወክለው በአንድ ቃል ነው
በዚህ አይነት መንገድ የምንጠቀምበት የአጻጻፍ ስልት ነው። ለምሳሌ ሁለት ብለን ስንጽፍ ሁለት ብለን እንጽፋለን። ሰው ብለን ስንጽፍ የሰውን ስዕሉን አይተን ወይም ምልክቱን አይተን ሰው ብለን እንጽፋለን። እንደዚህ አይነት ምልክቶች የአጻጻፍ ዘዴ ነው። ምልክቱ የሚወክለው የቃሉን ድምጽ ሳይሆን የቃሉን ትርጉም ነው። ትርጉሙን የሚገልጽ የአጻጻፍ ስልት ነው ማለት ነው። ይሄ የአጻጻፍ ዘዴ ምንድነው ችግሩ ብለን ስናነሳ ችግሩ በቋንቋ ውስጥ ያሉትን በሺዎች የሚቆጠሩ ቃላትን በሙሉ ለመጻፍ በሺዎች የሚቆጠሩ የተለያዩ ምልክቶችን ማጥናት ማስገደድ መቻሉ ነው። ስለዚህ ሁለት የምትለዋች ሁለት በአንድ ቃል የተቀመጠችዋን ቃል በቃላት ለመመንዘር ያንን ቃል የሚወክሉ ድምጾችን የግድ ምን ማድረግ አለብን? ማወቅ፣ በብዙ ሺዎች የሚቆጠሩ ድምጾችን ቃላቶችን መረዳት ማወቅ ያስፈልጋል ማለት ነው። ይሄኛው ትልቁ ችግሩ እንደሆነ ይነሳለታል ማለት ነው። ሶስተኛው የአጻጻፍ ዘዴ ቀለማዊ የአጻጻፍ ዘዴ ነው። ቀለማዊ የአጻጻፍ ዘዴ ወይ ደግሞ ሲለቢክ ራይቲንግ ሲስተም ነው። ሲለቢክ ወይ ሲለበስ ከሚለው ቃል የሚገናኝ ነው። ይህ የአጻጻፍ ዘዴ ከቃላት ይልቅ በቃላት ውስጥ ያሉትን ቀለሞች ወይም ክፍለ ቃላቶቹን ሲለበል መሰረት ያደረጉ የአጻጻፍ ዘዴ ነው። በሌላ አነጋገር ቀለማዊ የአጻጻፍ ዘዴ በመሰረቱ አናባቢና ተነባቢን አጣምሮ የመጻፍ ሲስተም ወይም ዘዴ ነው። ወይም ደግሞ የአናባቢና የተነባቢ ጥምረት ቀለም ብለን ነው የምንጠራው። ይሄ ቀለማዊ የአጻጻፍ ዘዴ ብለን እንጠራዋለን ነው። ስለዚህ አናባቢና ተነባቢን በማጣመር በማያያዝ በመደባለቅ የምንጽፍበት የአጻጻፍ ስልት ነው ማለት ነው። በቀለማዊ የአጻጻፍ ዘዴ ስንጽፍ የራሱ የሆነ የአጻጻፍ ስልት አለው። በቀለማዊ የአጻጻፍ ዘዴ ስንጽፍ እያንዳንዱ ድምጾች ይቀየራሉ፣ ወደ ሳድስ ድምጽ ይቀየራሉ። ወደ ሳድስ ድምጽ ይቀየሩና ከዛ አናባቢዎች በመሃላቸው ይገባሉ። የሚገቡበት ሂደት አለ። ሌላው አንድ ቃል ውስጥ የሚጠብቅ ድምጽ ካለ ያ ድምጽ መጥበቁን የሚያሳይ ለማሳየት ያንን ተነባቢ ድምጽ ምን እናደርጋለን? አጥብቀን እናነባለን ማለት ነው። አጥብቆ የማንበብ ነገር አለ ማለት ነው። ለምሳሌ ሰበረ የሚለውን እንመልከት። ሰበረ በ ይጠብቃል። እያንዳንዱ ፊደሎች ወደ ሳድስ ይቀየራሉ። ለምን ሰ የሚለውን ስ እናደርጋታለን። ከዚያ ስ ብለን በውስጥ አዋቂነት አለች ብትል አናባቢ አለች። ስለዚህ ሰበረ ስንል በ ይጠብቃል። ስለዚህ ወደ ሳድስ ሲቀየሩ ስ ብ ር ይሆናል ማለት ነው። ከዛን አናባቢዎች በመሃል ይገባሉ ማለት ነው። ቃሉ ድምጹ የሚጠብቅ ከሆነ ያ ድምጽ ራሱን ይደግማል ማለት ነው። የማይጠብቅ ከሆነ አይደግምም። ስለዚህ ልክ በምሳሌው ላይ እንደምትመለከቱት ሰበረ ስንል ስ ብ ብ ር ር ይሆናል ማለት ነው። እነዚህ የተደጋገሙት ፊደሎች የሚጠብቅ ድምጽ መሆኑን ለማመልከት ነው። ሁለተኛ ምሳሌ ዘለቀ የሚለውን ተመልከቱ። ዘለቀ ዝ ል ል ቅ ይሆናል። ዘለቀ ማለት ይሄ ነው። ስለዚህ በእንደዚህ አይነት የአጻጻፍ ዘዴ የሚጻፍ የአጻጻፍ ስርዓት ቀለማዊ የአጻጻፍ ስርዓት እንለዋለን። አራተኛውና የመጨረሻው የአጻጻፍ ስልት ፊደላዊ የአጻጻፍ ወይም ደግሞ አልፋቤቲክ ራይቲንግ ሲስተም ነው። ይህ የአጻጻፍ ስርዓት እያንዳንዱ ምልክት ወይም ፊደል የሚያመለክተው አንድ ነጠላ ድምጽ ወይም ፎኔም ብቻ ነው። ያ ማለት ተነባቢዎች ወይም ደግሞ ኮንሶናንት የምንላቸውና አናባቢዎች ቫውልስ ብለን የምንጠራቸው ለየብቻቸው የራሳቸው ፊደል አላቸው ማለት ነው። እጅግ በጣም ቀልጣፋና ዘመናዊ የአጻጻፍ ዘዴ ብለን የምንጠራው የአጻጻፍ ስልት ነው። ለዚህ ምሳሌ የሚሆነን የእንግሊዝኛ የአጻጻፍ ስርዓት ነው። የእንግሊዝኛ የአጻጻፍ ስርዓት ለዚህ የአጻጻፍ ስርዓት እንደ ዋና ምሳሌ መውሰድ እንችላለን ማለት ነው። ለምሳሌ ፔን የሚለውን ብንወስድ ፒ የምትለዋ ምንድናት? አናባቢ ናት፣ ተነባቢ ናት። ኢ የምትለዋ አናባቢ ናት ወይም ቫውል ናት። ኤን የምትለዋ ተነባቢ ናት ወይም ደግሞ ኮንሶናንት ናት ማለት። ስለዚህ በእንደዚህ አይነት መንገድ እንጽፈዋለን። ፔን ስንል አናባቢና ተነባቢን በአንድ ላይ የሚጽፈው የአጻጻፍ ስርዓት ነው። ይሄ ደግሞ በእንግሊዝኛው ስንመለከተው ይሄን ይመስላል ማለት ነው። በአማርኛው ፔን ማለት ምንድነው? ብዕር ወይም ስክሪፕቶ ብለን የምንጠራው ነው። ይህ የአጻጻፍ ዘዴ የቅርብ ጊዜ ወይም ደግሞ በአሁን ሰዓት በስፋት በግልጋሎት ላይ ያለ የአጻጻፍ ስርዓት ነው። ይህንን የቀለማዊ ፊደላዊ የአጻጻፍ ዘዴ ብለን የምንጠራው ነው።
ይሄ የአጻጻፍ ዘዴ እንግዲህ በጣም ሌተስት ብለን የምንጠራው ወይም ደግሞ በአሁን ሰዓት ላይ በአገልግሎት ላይ ወይም ደግሞ በአገልግሎት ላይ ያለ የአጻጻፍ ስልት ነው። ይሄን ይመስላል እንግዲህ የጽህፈት ደረጃዎቹ ስንመለከት በቅደም ደረጃ ስናስቀምጣቸው የመጀመሪያ የአጻጻፍ ስርዓት ስዕላዊ የአጻጻፍ ስርዓት ነው። ሁለተኛው ቃላዊ ነው። ቃላዊ የአጻጻፍ ስርዓት ቀጥሎ ቀለማዊ ነው። ቀጥሎ ፊደላዊ የአጻጻፍ ስርዓት ነው። ስለዚህ በደረጃ ሲቀመጡ አንደኛ ላይ ስዕላዊ፣ ሁለተኛ ቃላዊ፣ ሶስተኛ ቀለማዊ፣ አራተኛ እና የመጨረሻው አሁን ሌተስት ራይቲንግ ሲስተም እንለው ፊደላዊ የአጻጻፍ ስርዓት ነው። ስለዚህ በእንደዚህ አይነት መንገድ መረዳት እንችላለን። እንግዲህ ውድ የአማሪክ ፕላስ የዩቲዩብ ተከታዮች እስካሁን ስላለን ቆይታ እጅጉን እያመሰገንኩ እንግዲህ እናንተም ባላችሁ እውቀት ላይ ተጨማሪ ሀሳብ እየጨመራችሁ እንዲሁም ደግሞ ይህንን ሀሳብ መንደርደሪያ በማድረግ ሌላ ሪፈረንስ በማየት ሀሳባችሁና እውቀታችሁን እንድታዳብሩ እያልኩ የዛሬውን ትምህርቴን በዚህ ያበቃለሁ። ቻው።